በጣም ብዙ ሰው ክሪፕቶ ትሬድ ማድረግ ይፈልጋል ነገር ግን ክሪፕቶ ትሬድ ለማድረግ ደግሞ ስለ ክሪፕቶ ኤክስቼንጆች ምንነት ማወቅ በጣም ወሳኝ ነገር ነው ሰው በዚህ ቪዲዮ ስለ ክሪፕቶ ኤክስቼንጅ ማወቅ ያለባችሁ በጣም ወሳኝ ነገሮች አንድ ባንድ ነግራችኋለሁ እንደምታውቁት በጣም ብዙ አይነት አማራጭ የክሪፕቶ ኤክስቼንጅ አይነቶች አሉ እነዚህን ኤክስቼንጆች በተለያየ ጊዜ አንድ ባንድ እንዴት መጠቀም እንደምትችሉ በጣም ዝርዝር ቪዲዮ ሰርቼላችኋለሁ ሰው ዛሬ በዚህ ቪዲዮ MEX ስለተባለ አንድ የክሪፕቶ ኤክስቼንጅ ምንነትና ምን የተለዩ ፊቸሮች እንዳሉት በተጨማሪ እነግራችኋለሁ ስለዚህ ክሪፕቶ ላይ መስራት ሐሳብ ካላችሁ ይሄ ቪዲዮ ግዴታ ማየት ያለባችሁ ቪዲዮ ነው እስከመጨረሻው ማየታችሁ እንዳትረሱ ሁሌ እንደምናደርገው ቪዲዮውን ላይክ አድርጋችሁ ጀምሩ አዳዲስ ቤተሰቦች ካላችሁ ደግሞ ሰብስክራይብ ታደርጉ ተጠቀማላችሁ ክሪፕቶ ኤክስቼንጅ ማለት ማንኛውንም ክሪፕቶ እንድትሸጡ እንድትገዙ ሆልድ እንድታደርጉ የሚያግዛችሁ ሰርድ ፓርቲ ፕላትፎርም ነው ስለዚህ ማንኛውም ሰው ክሪፕቶ ትሬድ ለማድረግ መጀመሪያ መጠቀም ያለበት አንድ ኤክስቼንጅ ይኖራል ይሄን ኤክስቼንጅ የሚመርጥበት የየራሱ የሆነ ብዙ መስፈርቶች ይኖራሉ ለአጠቃቀም ምቹ መሆን ሊሆን ይችላል የሊኩዊዲቲ መጠኑ ሊሆን ይችላል በጣም ብዙ አይነት መስፈርቶችን ልታወጡ ትችላላችሁ ኤክስቼንጆች በዋናነት በሁለት መሰረታዊ ክፍሎች መክፈል እንችላለን እነሱም ሴንትራላይዝድ ኤክስቼንጅ ወይም CEX እና ዲሴንትራላይዝድ ኤክስቼንጅ ወይም DEX ተብለው ከዚህ በፊት በተደጋጋሚ እንደነገርኳችሁ ሴንትራላይዝድ ኤክስቼንጅ ከስቶዲያል የሆነ ወይም ደግሞ የሆነ ሰው ገቨርን የሚያደርገው ወይም የሚቆጣጠረው አካል ያለ የናንተ የክሪፕቶአችሁ ፕራይቬት ኪ እዛ አካል ላይ የሚቀመጥ አካውንት ስትከፍቱ ደግሞ የግድ KYC ወይም ደግሞ በፓስፖርት ወይም በናሽናል አይዲ ቬሪፋይ የምታረጉት አይነት ከሆነ ይሄ ሴንትራላይዝድ ኤክስቼንጅ ይባላል ስለዚህ ማንኛውም ክሪፕቶ ላይ ትሬድ የሚያደርግ ሰው ቢያንስ አንድ ሴንትራላይዝድ ኤክስቼንጅ መጠቀም ይኖርበታል ሌላኛው ደግሞ ዲሴንትራላይዝድ ኤክስቼንጅ ወይም DEX የምንለው ነው ዲሴንትራላይዝድ ኤክስቼንጅ ወይም DEX የምንለው የሆነ አካል ወይም የሆነ ድርጅት የሚቆጣጠረው አይደለም ስለዚህ እናንተ የራሳችሁን የክሪፕቶአችሁን ፕራይቬት ኪ ራሳችሁ የምትይዙበት መንገድ ሲሆን ስትገበያዩም በጣም ጥንቃቄ የሚፈልግ የራሳችሁን አሴት ራሳችሁ የምትቆጣጠሩበት አይነት መንገድ ነው ሶ ብዙ ጊዜኛ የምንጠቀመው ሴንትራላይዝድ ኤክስቼንጅ ስለሆነ በዚህ ቪዲዮ በዝርዝር ስለ ሴንትራላይዝድ ኤክስቼንጅ ነው የምነግራችሁ ሴንትራላይዝድ ኤክስቼንጅ ስትጠቀሙ እንደነገርኳችሁ መጀመሪያ ያው KYC ወይም ደግሞ በፓስፖርት ወይ በናሽናል አይዲ ወይ በማንኛውም መታወቂያ ማንነታችሁን ቬሪፋይ ማድረግ ይኖርባችኋል ሌላኛው ሴንትራላይዝድ ኤክስቼንጆችን አንዱን ካንዱ የምንለይበት አንዱ ነገር የትራንዛክሽን ፊያቸው ነው ማንኛውም ሰው ክሪፕቶ ለሌላ ሰው በሚልክበት ጊዜ ወይም የሆነ የክሪፕቶ ትራንዛክሽን በሚኖርበት ጊዜ የትራንዛክሽን ፊ ይቆረጣል ይሄ ትራንዛክሽን ፊ ከኤክስቼንጅ የተለያየ ነው በነገራችን ላይ ኤክስቼንጆች ገንዘብ ሜክ የሚያደርጉበት መንገድ ኮሚሽን ስለሚወስዱ ለምሳሌ እኔ ስሸጥ እና ያኛው ሰው ሲገዛ ከሽያጩ ኮሚሽን ይወስዳሉ ስለዚህ ብዙ ትራንዛክሽን አለ ማለት ብዙ ሽያጭ አለ ማለት ነው ስለዚህ ብዙ ገንዘብ ያገኛሉ ማለት ነው አንዳንዱ ኤክስቼንጅ በጣም ትንሽ ትራንዛክሽን ፊ ይቆርጣል ሌላኛው ኤክስቼንጅ ደግሞ ከፍ ያለ ትራንዛክሽን ፊ ይቆርጣል ስለዚህ ሁሌም ኤክስቼንጆችን በመትመርጡበት ጊዜ በመሰረታዊነት የምታዩት አንዱ ነገር የሚቆርጠው ትራንዛክሽን ፊ ትልቅ ነው ወይስ ትንሽ ነው የሚለው ይሆናል ማለት ነው ክሪፕቶ ለማንኛውም ሰው በመትልኩበት ጊዜ የተለያዩ አይነት ክፍያዎች ሊኖሩ ይችላሉ ለምሳሌ ማይኒንግ ፊ የሚባል እንዲሁም ትሬዲንግ ፊ የሚባል አለ ማይኒንግ ፊ ማለት የሆነ ክሪፕቶ ከኤክስቼንጅ ውጪ ለሆነ ሰው በመትልኩበት ጊዜ ወይም ኦን ቼይን በመትልኩበት ጊዜ ይሄ ትራንዛክሽን ስለተካሄደ ማይን ስለተደረገ ለዛ የምትከፍሉት የማይኒንግ ፊ አለ ሌላኛው ደግሞ ትሬዲንግ ፊ አለ ትሬድ በመታረጉበት ጊዜ ኤክስቼንጁ የሚቆርጠው የራሱ የሆነ በጣም ስሞል አማውንት ኦፍ ፊ አለ ሶ የሆነ ኤክስቼንጅ ላይ ትሬድ ለማድረግ ኤክስቼንጁን በቋሚነት በመትመርጡበት ሰዓት ከምትመርጡባቸው መስፈርቶች ውስጥ አንዱ የሚቆርጠው የትራንዛክሽን ፊ ይሆናል ማለት ነው ስለዚህ ገብታችሁ ኢንተርኔት ላይ በጣም ዝቅተኛ የሆነ የትራንዛክሽን ፊ የሚቆርጠው ኤክስቼንጅ የትኛው ነው ብላችሁ ሰርች አድርጋችሁ ያንን ኤክስቼንጅ ትወስዳላችሁ ማለት ነው ኤክስቼንጆች ላይ ክሪፕቶ ትራንስፈር በመታረጉበት ጊዜ ትራንዛክሽን ፊ በምን ነገሮች ይወሰናል መሰላችሁ የመጀመሪያው የምትልኩበት አድሬስ ይወዴት ነው ለምሳሌ እናንተ የባይናንስ ተጠቃሚ ከሆናችሁና የባይናንስ ዩዘር ከሆነ ወደ ባይናንስ ዩዘር ለመላክ ኢሜል ልትጠቀሙ ትችላላችሁ ስልክ ቁጥር ልትጠቀሙ ትችላላችሁ ወይም ደግሞ አይዲው ልትጠቀሙ ትችላላችሁ ሶ ይሄን ትራንስፈር በመታረጉበት ጊዜ ምንም አይነት ትራንዛክሽን ፊ አትከፍሉ ነገር ግን ወደ ሌላ ኤክስቼንጅ ወይም በኦን ቼን የምትልኩ ከሆነ ትራንዛክሽን ፊ ይቆርጥባችኋል ይሄ ደግሞ እንደ የኔትወርክ አይነቱ ይወስናል ለምሳሌ እዚህ ጋር MEX የሚለውን ከፍታችሁ ገብታችሁ ዋሌት ጋር ነክታችሁ ለምሳሌ ዊዝድሮ ማድረግ ብትፈልጉ የምትልኩት ክሪፕቶ ምንድነው እሱን ትመርጣላችሁ ለምሳሌ USDT ቢሆን USDT የሚለውን ክሊክ አደርጋለሁ ልክ USDT የሚለውን ክሊክ ሳደርግ ሁለት አማራጮችን ያስመርጠኛል የመጀመሪያው ኦን ቼን ዊዝድሮዋል የሚለው ነው ሁለተኛው ደግሞ MEX ትራንስፈር የሚለው ነው ሁሉም ኤክስቼንጅ ላይ ትራንስፈር ለማድረግ ስትሞክሩ ልክ እንደዚህ አይነት ምርጫ ያስመርጣቸዋል ለምሳሌ ባይናንስ ከሆነ ኦን ቼን ዊዝድሮዋል እና ባይናንስ ዩዘር የሚል አለ ባይቢትም ከሆነ ልክ እንደዛው ኦን ቼን ትራንስፈር እና ባይቢት ዩዘር የሚል ነገሮች አሉ ሶ እነዚህ ሁለት መሰረታዊ ነገሮች ሁሉም ኤክስቼንጅ ላይ አይቀሩም ሶ የመጀመሪያው ኦን ቼን ዊዝድሮዋል ማለት ወደ ሌላ ኤክስቼንጅ ለምሳሌ MEX ላይ ሆናችሁ ወደ ባይናንስ ሊሆን ይችላል ወይም ደግሞ ወደ ባይቢት ሊሆን ይችላል ነገር ግን ሁለተኛው ወደ MEX ትራንስፈር የሚለው ግን ራሱ ለዚህ የኤክስቼንጁ ተጠቃሚ የምትልኩ ከሆነ ነው MEX ትራንስፈር የሚለውን ክሊክ ስታደርጉ የሚያስመርጣችሁ ሶስት ነገሮች አሉ ኢሜል አለ ፎንና ሞባይል ናምበር አለ MXC UID የሚል ነገር አለ ይሄን ኤክስቼንጅ ሲጠቀም የከፈተበት ኢሜል ካለ እሱን ኢሜል አስገብታችሁ የምትፈልጉትን መጠን
ካስገባችሁ በኋላ ትራንስፈር ማድረግ ትችላላችሁ። ሌላኛው ፎን ናምበር ነው። ምናልባት በስልኩ ከፍቶ ከሆነም እዚህ ጋር ፎን ናምበር የሚለውን ነክታችሁ ስልክ ቁጥሩን ስታስገቡ ቀጥታ የምትፈልጉት የክሪፕቶ መጠን ወደዛ ሰው ይገባል ማለት ነው። ሌላኛው MIX UID ነው። ዩዘር አይዲውን አስገብታችሁ ይሄንን መላክ ትችላላችሁ። ለምሳሌ እኔ እዚህ ጋር ቢግ ሀበሻ ብዬ ላስገባና የሚቆርጥብኝ ምንም አይነት ትራንዛክሽን ፊ አይኖርም። ምክንያቱም ቀጥታ ወደ MXCC ዩዘር ስለሆነ የላኩት ምንም የሚቆርጥብኝ ትራንዛክሽን ፊ አይኖርም ማለት ነው። ስለዚህ ክሪፕቶ ሁሌም ትራንስፈር ስታደርጉ የምትልኩለት ሰው የዛ የምትልኩበትን ኤክስቼንጅ ተጠቃሚ ከሆነ እናንተ በቀላሉ ምንም ፊ ሳይቆርጥባችሁ መላክ ትችላላችሁ ማለት ነው። ይሄ በጣም ቀላሉ መንገድ ነው። ሌላኛው ኦን ቼን ዊዝድሮዋል ነው። ይሄ ኦን ቼን ዊዝድሮዋል ማለት እዚህ ጋር እንደምታዩት ትራንስፈር ክሪፕቶ ቱ ዋሌትስ ኦር አዘር ኤክስቼንጅ ይላል። ይሄን ክሊክ ካደረጋችሁ በኋላ የዊዝድሮዋል አድሬሱን እዚህ ጋር ካስገባችሁ በኋላ ያው ወደዚህ ይገባል። ለምሳሌ እኔ ባይናንስ ላይ ገብቼ ላሳያችሁ። ይሄ በጣም ወሳኝ ነገር ስለሆነ አሁን USDT ነው መላክ የምፈልገው። ነገር ግን ይሄ ዊዝድሮዋል አድሬሱ ስለሚያስፈልገኝ ወደ ባይናንስ መላክ ከፈለኩ ባይናንስ ጋር ከገባችሁ በኋላ እዚህ ጋር መታችሁ ዲፖዚት የሚለውን ትነካላችሁ። እዛ ጋር USDT ስለሆነ መላክ የፈለኩት እዚህ ጋር መቀበለው USDT ነው። ክሊክ አደርጋለሁ። ከዛ በኋላ እዚህ ጋር በጣም ወሳኝና መጠንቀቅ ያለባችሁ ነገር እዚህ ጋር ነው። ኔትወርክ የሚለውን ክሊክ ስታደርጉ በጣም ብዙ አይነት ኔትወርኮች አሉ። እንደምታዩቸው በጣም ብዙ አይነት ኔትወርኮች አሉ። እነዚህ ኔትወርኮች የተለያዩ ኔትወርኮች ናቸው። አድሬሳቸው ሌላ ነው። ለምሳሌ TRC ቲዮን የሚለው ኔትወርክ ሚኒመም ዲፖዚት ማድረግ የምትችሉት 0.01 USDT ነው። ኤስቲሜትድ የሆነ አራይቫል ታይሙ ደግሞ 1 ደቂቃ ነው። ሌላኛው ደግሞ BNB ስማርት ወይም BEP ቲዮን ይባላል። ይሄ ኔትወርክም እንደምታዩት ሚኒመም 0.01 USDT ነው የሚቆርጠው። ሚኒመም አራይቫል ታይሙ ደግሞ 1 ደቂቃ እያለ ሁሉንም አሉ። ስለዚህ የተመቻችሁን መምረጥ ትችላላችሁ። USDT ስለሆነ USDT በእነዚህ በሙሉ ኔትወርኮች መላክ እችላለሁ ወይ መቀበል እችላለሁ ማለት ነው። ለምሳሌ እኔ BNB ስማርት ቼን የሚለውን ኮፒ አድርገውና እቺን የኮፒ ምልክቷን ከነካው በኋላ እዚህ ጋር ፕሌስ ኢንተር ዩዘር አድሬስ የሚለው ጋር አርጋችሁ ፔስት አደረጉታላችሁ። ፔስት ካደረግን በኋላ ኔትወርክ የሚለውን ክሊክ ስታደርጉ BSC ወይም BNB ስማርት ቼን ወይም BEP ቲዮን ይላል። ይሄ የመጀመሪያው ነው። ይሄን የመጀመሪያው ክሊክ ታደርጋላችሁ ማለት ነው። ምክንያቱም ይሄ አድሬስ ኮፒ ተደርጎ የመጣው ከባይናንስ ላይ የBNB ስማርት ቼን ስለሆነ ራሱን BNB የሚለውን ትመርጣላችሁ። ኤክስፔክትድ አራይቫል 1 ደቂቃ ከ53 ሰከንድ አካባቢ ነው የሚፈጀው። ሌላኛው ፊ ነው። በMXC ኤክስቼንጅ አማካኝነት በBEP ቲዮን ኔትወርክ በምትልኩበት ጊዜ የሚቆርጥባችሁ ምንም አይነት ፊ የለም ማለት ነው። ነገር ግን ሌሎችም ማየት ይችላል። ለምሳሌ TRX ወይም TRC ቲዮን ኔትወርክ ከሆነ 1 USDT ይቆርጥባችኋል። ARB ከሆነ ከረንትሊ ፋስተስት ነው የሚፈጅባችሁ 56 ሰከንድ ብቻ ነው የሚፈጀው። ስለዚህ 0.11 USDT ይቆርጣል። ሶላና ከሆነ ኢቴሪየም ከሆነ ማንኛውም አይነት ክሪፕቶ የምትልኩ ከሆነ ኔትወርኩን ስትመርጡ መጀመሪያ ማየት ያለባችሁ ነገር ምንድነው? የሚቆርጠውን የፊ መጠን ማየት አለባችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ማስተዋል ያለባችሁ ኔትወርኩን ስትመርጡ ሰስፔንድ የሚደረጉ ኔትወርኮች አሉ። ለምሳሌ ይሄ OKT የሚባለው ኔትወርክ ለጊዜው እዚህ ኤክስቼንጅ ላይ ሰስፔንድ ተደርጓል። እዛኛው ኤክስቼንጅ ላይ ወይም የሚገባለት ኤክስቼንጅ ላይ ቢኖር ራሱ እዚህ ጋር ሰስፔንድ ከተደረገ መላክ አትችሉም። ወይም አድሬስ ብታመጡም እዚህ ጋር ሴሌክት አድርጋችሁ ሴንድ ማድረግ አትችሉም። ስለዚህ እነዚህ ማየት አለባችሁ። አሁን ያሳየኋችሁ ኤክስቼንጅ MEXC ኤክስቼንጅ ይባላል። ከፕሌይ ስቶር ላይ ሰርች አድርጋችሁ ካወርዳችሁት በኋላ አካውንት ክሬት ለማድረግ ይሄን ሳይን አፕ የሚለውን ተነካላችሁ። ከሳይን አፕ የሚለውን ከነካችሁ በኋላ ቀጥታ ወደዚህ ያስገባችኋል። ስለዚህ ኢሜል እና ፓስወርድ አስገብታችሁ እዚህ ጋር ሪፈራል ኮድ የሚለውን ይሄንን የኔን እዚህ ጋር የምታዩትን ሪፈራል ኮድ ማስገባት ትችላላችሁ። ካስገባችሁ በኋላ ሳይን አፕ ማድረግ ትችላላችሁ። እንደማንኛውም ኤክስቼንጅ በመታወቂያ ቬሪፋይ አድርጋችሁ ትገባላችሁ። ከዛ ልክ እንደዚህ ጋር ገብታችሁ ዲፖዚት ማድረግ ትችላላችሁ፣ ዊዝድሮ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ በየጊዜው የሚመጡ የተለያዩ የፕሮሞሽናል ፊቸሮች ስላሉ ከነዛ አድቫንቴጆች መውሰድ ትችላላችሁ። ስለዚህ በጣም አሪፍ ኤክስቼንጅ ነው። ሌላኛው እዚህ ጋር ኢንተርኔት ጋር ገብታችሁ ሎስት የሆነ ትራንዛክሽን ፊ የሚቆርጠው ኤክስቼንጅ የትኛው ነው ብላችሁ ብትገቡ ያው እዚህ ጋር ይሄኛው ኤክስቼንጅ የሚቆርጠው ይሄን ያክል ነው እዚህ ጋር እንደምታዩት። ስለዚህ በዚህ መሰረት ቼክ አድርጋችሁ ይሄን ኤክስቼንጅ መጠቀም ትችላላችሁ። ይሄ ኤክስቼንጅ ሌላው በጣም ደስ የሚለው አንድ ፊቸሩ ምንድነው? እዚህ ጋር እንደምታዩት DX Plus የሚል ፊቸር አለው። ይሄንን DX Plus የሚለውን ክሊክ ማድረግ ብቻ ነው የሚጠበቅባችሁ። ክሊክ ካደረጋችሁት በኋላ ቀጥታ ሳይን አፕ ይላችኋል። ምንም የምታደርጉት ነገር የለም። ሳይን አፕ የሚለውን ክሊክ ስታደርጉ በጣም ብዙ አይነት ቶክኖች አሉ። እዚህ ጋር እንደምታዩቸው በጣም ብዙ ናቸው። ስለዚህ ይሄ ቅድም የነገርኳችሁ የዲሰንትራላይዝድ ኤክስቼንጅ አድቫንቴጆች እዚህ ጋር ማግኘት ትችላላችሁ። ይሄ ዲሰንትራላይዝድ ኤክስቼንጅ ነው፣ ነገር ግን የተካተተው ሴንትራላይዝድ ኤክስቼንጅ ላይ ነው ማለት ነው። እንደምታያቸው ብዙ አይነት ቶክኖች አሉ። በነገራችን ላይ ሴንትራላይዝድ ኤክስቼንጅ ወይም ይሄኛው ኤክስቼንጅ የሚለውና ይሄ DX የሚለው የተለያዩ ነገሮች ናቸው። ያው አፕ ውስጥ ቢሆንም ግን አሰራራቸው ምናምን ቅድም እንደነገርኳችሁ ያኛው ሴንትራላይዝድ ነው፣ ይሄ ደግሞ ዲሰንትራላይዝድ ነው ማለት ነው። ስለዚህ የዲሰንትራላይዝድ ኤክስቼንጅ አድቫንቴጆችን መጠቀም ከፈለጋችሁ እዚህ ጋር ቼክ ማድረግ ትችላላችሁ። ከዛ በተጨማሪ እዚህ ጋር ትሬድ ማድረግ ትችላላችሁ የፈለጋችሁትን ትሬድ፣ ግን ዲሰንትራላይዝድ ኤክስቼንጅ ትሬድ ነው። እዚህ ጋር ትሬድ ማድረግ ትችላላችሁ፣ ሴል ማድረግ ትችላላችሁ፣ ኦርደሮችን ክሬት ማድረግ ትችላላችሁ፣ ፖዚሽኖችን መክፈት ትችላላችሁ። ብዙ አይነት ነገሮች አሉ። ሌላኛው እዚህ ጋር ዋሌት የሚለውን ክሊክ ካደረጋችሁ በኋላ ሪሲቭ እና ሴንድ ማድረግ ትችላላችሁ።
ሶ ሪሲቭ ስታደርጉ የክሪፕቶ ኔትወርኩ ሶላና ነው ለጊዜው ያለው ሶላና ነው ኔትወርኩ ምናልባት ይሄንን ቪዲዮ በመታዩበት ጊዜ ሌሎች ክሪፕቶዎች ተጨምረው ልታገኙ ትችላላችሁ ወደ ሴንትራል ኤክስቼንጅ መመለስ ከፈለጋችሁ ኤክስቼንጅ የሚለውን ክሊክ አድርጋችሁ ወደዚህ ይገባላችኋል ማለት ነው ሶ በዚህ መሰረት በቀላሉ ትሬድ ማድረግ ትችላላችሁ በነገራችን ላይ እዚህ ቪዲዮ ላይ የነገርኳችሁ ነገሮች በሙሉ ፋይናንሻል አድቫይስ አይደሉም ወይም እንደዚህ ብታደርጉ ተጠቀማላችሁ የሚል አይነት አድቫይስ አይደለም እኔ የነገርኳችሁ ላይክ ፊቸሮቹን ነው ስለዚህ እንደዚህ አይነት ፊቸሮች አሉ ይሄንን ቼክ አድርጉና ተጠቀሙበት የሚለውና ሳይንሱንና የሚሰራበትን ፕሪንሲፕል ነው እንጂ እናንተ ትሬድ አድርጋችሁ ብትከስሩም ብታተርፉም እኔ ተጠያቂ አይደለሁም ስለዚህ በራሳችሁ ሪስክ ነው ይሄን ነገር መስራት ያለባችሁ ማለት ነው ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ላይ ጠይቁኝ በተቻለ መጠን ለመመለስ እሞክራለሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ ይመቻችሁ